በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ይህችን ጊዜ ጠብቆ ላደረሰን ቅዱስና ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው በክፍል 34 መርሃ ግብራችን ቅድሚያህ ምንድን ነው በሚል ርዕስ መማማራችን ይታወሳል። ጌታችን መድህናችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል የሚለውን መሠረት አድርገን መነጋገራችን ይታወሳል። ቅድሚያ ሲባል በአጭር ቋንቋ ከእግዚአብሔር ቅዱስ ፈቃድ ጋር ተስማምቶ መኖርን፣ መታዘዝን እንደሚያመለክትም ተመልክተናል። ቅድሚያቸውን ከማወቅ አንጻር 3 አይነት ክርስቲያኖች እንዳሉ፣ የመጀመሪያዎቹ ቅድሚያቸውን ጠንቅቀው ያወቁ፣ በቅድሚያቸው ግራ የተጋቡና ቅድሚያቸውን ያላወቁ በሚል በዝርዝር ተመልክተነዋል። ቅድሚያ የሰጠነው ጉዳይ ታዲያ ብናውቀውም ባናውቀውም ባስቀመጥናቸው 10 መስፈርቶች ውስጥ አስገብተን ስንመለከታቸው ቅድሚያዎቻችን ቁልጭ ብለው እንደሚታዩም ይህ መስፈርት ያሳየናል። ለምሳሌ መሻትና ፍላጎታችን፣ በጊዜ አጠቃቀም፣ ጉልበትና ኃይላችን ምን ላይ እንደሚውል፣ ገንዘብ አወጣጥ ሐሳባችንንስ ምን ይይዘዋል? አጣብቂኝ ምርጫ ሲቀርብልን የቱን እንመርጣለን? የባልንጀርነት ተጽዕኖና ለእግዚአብሔር ያለን ታዛዥነት እንዲሁም የወደፊት ዕቅድና ስሜታዊ ምላሾቻችን ቅድሚያዎቻችንን በግልጽ የሚያሳዩን መስፈርቶች እንደሆኑም ተመልክተናል። በዛሬው መርሃ ግብራችን ደግሞ የዛሬ ቅድሚያህ የወደፊት ማንነትን ይቀርጻል በሚል ርዕስ አምላካችን ቅዱስ እግዚአብሔር ያስተምረናል። አስተዋይ ልቡናን ይስጠን። የዛሬ ቅድሚያህ የወደፊት ማንነትህን ይቀርጻል። ልጆች፣ በወንፊት ውሃ ለመቅዳት ሞክራችሁ ታውቃላችሁ? የፈለጋችሁትን ያህል ፈጣኖች ብትሆኑም ውሃ ቀድታችሁ ልታመላልሱበት አትችሉም። ውሃው ፈሶ ያልቃል። በሕይወታችሁ ቅድሚያ የምትሰጡትን ጉዳይ ካላወቃችሁ የፈለጋችሁትን ያክል ጎበዞች፣ ትጉህና ብልህ ስማርት ብትሆኑም እንደ ወንፊቱ ውሃ መቋጠር ግን አትችሉም። ትለፋላችሁ፣ ፍሬ የለውም። የዚህን ዓለም ስኬት ልትጨብጡት ትችላላችሁ፣ ግን ሰላምና እርካታ አታገኙበትም። ዛሬን ትኖራላችሁ፣ ፍጻሜያችሁ ወዴት እንደሚያደርሳችሁ ግን አታውቁ። ከእናንተ ቁጥጥር ውጪ የሆነ በእናንተ ምርጫ ላይ ተመስርቶ ወደ ጥፋት ወይንም ወደ መልካም የሚመራችሁ የማይታይ ኃይል መኖሩን ዘወትር እንዳትዘነጉ። እግዚአብሔር ለሁላችን በቀን ውስጥ 24 ሰዓትን ሰጥቶናል። እነዚህን ውድ ጊዜያት የነገ ማንነታችንን እንሰራበታለን ወይስ በዋዛ ያልፋሉ? አንዳንድ ጎበዝ የሆኑ ተማሪዎች ከሌላው የተለየ ስጦታ ስላላቸው አይደለም በጣም ጎበዞች የሆኑት፣ ነገር ግን በተሰጣቸው እኩል 24 ሰዓት ውስጥ ቅድሚያቸውን አውቀው ከዋዛ ይልቅ ጠንክረው በማጥናታቸው እንጂ። አንዳንዶችም በመንፈሳዊ ሕይወታቸው እድገትና ብስለትን የሚያሳዩት ማለቂያ ከሌለው የስክሪን ሽብለላ ጸሎትን፣ ትምህርትን በመምረጣቸው ነው እንጂ የተለዩ የተመረጡ ሆነው አይደለም። በመጽሐፍ ቅዱስ ታሪክ ውስጥ እንደ ዋዛ የመረጧት ቅድሚያቸው ክብራቸውን፣ ቅድስናቸውን፣ የዘላለማዊ ሕይወታቸውን እንኳን ያሳጣቸው እንደ ደመና የበዙ ብዙ ምሳሌዎችን ማንሳት እንችላለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 25 ቁጥር 29 እስከ 34 ላይ
ሁለቱ የይስሐቅ ልጆች ኤሳውና ያዕቆብን ታሪክ ማንሳት እንችላለን። ቃሉን እንመልከተው። እንዲህ ይላል፣ ያዕቆብም ወጥ ሠራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀይ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህቺ ብኩርናዬ ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራውንና የምስር ወጡን ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት ይላል። ኤሳው ተርቦ ሳለ ብኩርናውና የምስር ወጥ በጠረጴዛ ላይ ቀረቡለት ለምርጫ። ኤሳውም ብኩርናውን አቅልሎ ለኔ ምኔ ናት በማለት ጊዜያዊ ረሃብ ማስታገሻ የሆነውን የምስር ወጧን አስቀደመ። ቅድሚያ በሰጠው ምርጫ ታዲያ ዕድሜ ዘመኑን ሲያለቅስ ሲጸጸት ኖሯል ኤሳው። ቀሪ ታሪኩን እዛው መጽሐፍ ቅዱስ ላይ አንብቡት። አንድ ምሳሌ ደግሞ እንጨምር። እንዲሁ በተሳሳተ ምርጫና ቅድሚያቸው ምክንያት የዘላለም ሕይወታቸውን እንኳን ያጡ ሰዎች አሉ። እስቲ አንድ ምሳሌ እንመልከት። በማርቆስ ወንጌል ምዕራፍ 10 ቁጥር 17 እስከ 22 እንዲህ ይላል። እርሱም ስለ ጌታችን ነው። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰትም አትመስክር፣ አታታልል፣ አባትና እናትህንም አክብር አለው። እርሱም መልሶ መምህር ሆይ ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለህ፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ ይላል። ያሳዝናል። በክርስቶስ ታላቁን መዝገብ ለማግኘት የተጠራ ሰው ነበር። እንግዲህ ይህ ባለጠጋ ጥሎት ከሚሄደው ከሀብቱና ከዘላለም ሕይወት አንዱን በቅድሚያው በምርጫው እንዲያስቀድም ተጠየቀ። የሚገርመው ጠያቂው የዘላለም ሕይወት መስጠት የሚችለውን ቁልፉ በእጁ ያለው መሆኑን አለማወቁ ነው። ሳይወድ በግዱ ሲሞት የሚተወውን ሌላው የሚበላውን ምድራዊ ሀብት ሕይወትን ትቶ እያዘነ ሄደ። ይህ የተጻፈልን የአንድ ሰው ታሪክ ሳይሆን ዛሬም ያለ እኛም ዕለት ዕለት የሚገጥመን ሕይወት ነው። ሌሎች ብዙ ምሳሌዎችንም ማንሳት እንችላለን። ለምሳሌ ከመጽሐፍ ቅዱስ ታሪክ በተሳሳተ ምርጫ ቅድሚያ በሰጡት ምክንያት የወደቁ እንደ ይሁዳና ሶምሶን፣ ዴማስ የመሳሰሉትን ለስንት ነገር ሲጠበቁ ተሰነካክለው ከመንገድ የቀሩ ለትንሽና ተራ ጊዜያዊ ነገር ስንቶች ኃያላን ወደቁ። በእጅጉ ያስቆጫል። ይሁዳ ከ12ቱ ሐዋርያት የተመረጠ ለታላቅ ተልእኮ የተጠራ በምድር ብቻ ሳይሆን በሰማይ እንኳን በራእየ ዮሐንስ ምዕራፍ 21 ቁጥር 14 ላይ እንደተጻፈው በአዲሲቱ ኢየሩሳሌም ከዕንቁ በተሠራ የከተማዋ መሠረቶች ላይ የበጉ የሐዋርያቶቹ ስም የተጻፈበት የይሁዳ ስም በዚህ ደረጃ የሚከብርበት ጥሪ ነበር። ምን ያደርጋል፣ በጊዜያዊ ገንዘብ በፍቅረ ነዋይ ተጠልፎ ከዚህ ክብር ጎደለ። ዛሬም ቢሆን ለታላቅ ክብር የተጠሩ ብዙዎችን ጠልፎ የሚያስቀር አደገኛ ወጥመድ ነው ፍቅረ ነዋይ። በጣም የሚገርመው በመጽሐፍ ቅዱስ ብቻ ሳይሆን በዓለማዊ ትምህርትም ቢሆን ታሪክ የሚጻፈው ቀድሞ ከተሠራው ስህተት እንድንማር ከመልካሙ ታሪክ ተጨማሪ ዕውቀቶችን፣ ጥበብን እንገበይበት ዘንድ ነበር። ግን ዛሬም የይሁዳ ገንዘብ መውደዱ ከክርስቶስ መንግሥት አጎደለው እየተባለ እየተነገረን
እኛም የእርሱን ስህተት ለመስራት መሽቀዳደማችን ይገርማል። ከዚህ ታሪክ ደግሞ በተቃራኒው ከጊዜያዊ ጥቅም ዘላለማዊውን ከዛሬ የነገን አርቀው የተመለከቱ እንዴት እንዳተረፉበት ሕይወታቸው ብዙ ከሚያስተምረን አባቶች መካከል እነ አብርሃም፣ ያዕቆብ፣ ዮሴፍና ዳዊትን ማንሳት እንችላለን። በእኛም በኩል በዘመናችን ትኩረት የሚከፋፍሉ ቅድሚያዎቻችን የሚያዘናጉ የቴክኖሎጂ ፈጠራዎች የበዙበት ጊዜ ነው። እነዚህ የማህበራዊ ሚዲያ፣ መዝናኛ፣ ሙዚቃና ፊልሞች በራሳቸው ማንም የሕይወቴ ቅድሚያዎች ናቸው ብሎ ዓላማው ሊያደርጋቸው አይችልም። ብትጠይቁትም ዓላማዊ ፊልም ማየት ነው፣ ሶሻል ሚዲያ ላይ ቁጭ ብሎ መዋል ነው የሚላችሁ አንድ ሰው አታገኙ። ነገር ግን እነዚህ ፕላትፎርሞች ቀስ በቀስ እንደ ምስጥ ቦርቡረው ባለቤቱ ሳይፈቅድና ሳያውቀው ቅድሚያው ሆነው ይገኛሉ። ስር ከሰደዱ በኋላ እንደ ሉጋም ሆኖ ባለቤቱ ወደማይፈልገው ነገር ግን ሊተወው ወደማይችለው አቅጣጫ ይመሩታል። ይህ ሰው ታዲያ ቅድሚያ ምንድነው ብትሉት ለማመን አይፈልግም። ግን የሕይወቱ ቅድሚያዎቹ ሆነው በፍላጎትና መሻቱ ላይ ነግሰው ሌላውን ገፍተው ያወጣሉ። ለምሳሌ ትምህርቱን፣ መንፈሳዊ ሕይወቱን ስሜት አልባ በድን ይሆኑበታል። ይጸልያል፣ አይመስጠውም። በእርግጠኛነት ትንሽ ቆይቶ እርግፍ አድርጎ ከነጭራሹም ጸሎቱን ይተዋል። ያጠናል፣ አይገባውም። ትኩረቱ ሌላ ቦታ ነዋ። ደብተሩን ይገልጣል፣ ፍላጎቱ ስለሌለው ወዲያው ይሰለቻል። ታዲያ እንዲህ በሉጋም ተለጉሞ እንደ ፈረስ የተያዘ ተማሪ የት ሊደርስ ይችላል? ቅድሚያ የሰጠው ጉዳይ ፍጻሜውን ይወስናል። የዛሬ ቅድሚያህ የነገ ማንነትን ይቀርጻል ማለት ይሄ ነው። በመቀጠል እንዴት ቅድሚያ የሰጠናቸው ጉዳዮች የወደፊት ማንነታችንን እንደሚቀርጹ በመጽሐፍ ቅዱስ ማስረጃዎች አስደግፈን እንመልከት። የመጀመሪያው ቅድሚያ የሰጠነው ጉዳይ ያተኮርክበት እርሱ ቀስ በቀስ ያድጋል። ትኩረት የምትሰጠው ማንኛውም ክፉ ይሁን ደግ፣ ዋዛ ይሁን ቁም ነገር፣ ምድራዊ ይሁን ሰማያዊ፣ ጊዜያዊም ይሁን ዘላለማዊ እርሱ ከጊዜ ወደ ጊዜ እያደገ እየጠነከረ ይሄዳል። ትኩረት መስጠት ልክ አንድ ተክልን እንደ መኮትኮትና ውሃ እንደማጠጣት ነውና ታሳድገዋለህ። ለዚህም ማስረጃ በማቴዎስ ወንጌል ምዕራፍ 6 ቁጥር 21 ላይ ጌታችን እንደተናገረው መዝገብህ ወይንም ትኩረትህ ባለበት ልብህ ደግሞ በዚያ ይሆናልና ተብሏል። ሁለተኛው የጊዜ አሰጣጥህ ለምን ጉዳይ ዋጋ እንደምትሰጥ ይገልጣል። ዕለት ዕለት ሰፊውን ጊዜህን የምትሰጥባቸው ጉዳዮች እውነተኛዎቹ ቅድሚያዎችህ ናቸው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 15 ላይ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁት ይላል። ጊዜ የምትሰጠውን ነገር ተጠንቅቀህ እንደ ዘመኑ ልትጠቀምበት ይገባል። ይሄ ዘመን ለክፉም ለደግም እጅግ የተመቸ ነው። ዋናው ቁም ነገሩ እኛ ዘመኑን፣ ቴክኖሎጂውን ለበጎ ነገር ተጠቅመን ዘመኑን መዋጀታችን ላይ ነው። ሦስተኛው የዛሬ ምርጫህ ነገህን ይሠራል። ዛሬ ትንንሽ የሚመስሉ ቅድሚያ የምንሰጣቸው ውሳኔዎች የወደፊት ማንነትህ ላይ ቀስ በቀስ የሚደመሩ ድርብርቦች፣ ሌየሮች ናቸው። አንተም የትናንትናው ማንነትህ አማካይ ውጤት ነህ። እንዲሁ ነገህ ዛሬ ይሰራል። ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 4 ቁጥር 18 ላይ እንደገለጠው የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየተጨመረ ይበራል ይላል። በየጊዜው እየጨመረ ይሄዳል። አራተኛው የተሳሳቱ ቅድሚያዎችህ ወደ ጸጸትና መፍረስ ይመሩሃልና ተጠንቀቅ። በዚህ ነጥብ ላይ አንድ ታሪክ እንመልከት። በሉቃስ ወንጌል
ምዕራፍ 12 ቁጥር 16 እስከ 21 ላይ ጌታችን ስለ አንድ ምስኪን ባለጠጋ ቅድሚያውን ያላወቀ ለፍቶ አከማችቶ ለሌላው በላተኛ ስለሚተው ሰው ታሪክ እንዲህ ሲል ነገረን። ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህም አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሠራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ፣ ጠጪ፣ ደስም ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው በማለት በምሳሌ ጌታችን ነገረን። ይህ ባለጠጋ ደክሞ ለፍቶ ሀብቱን ማከማቸቱ ባይከፋም ዕድሜና ጤናን ሰጥቶ ሀብቱን እንዲያጣጥም የሚያደርገውን እግዚአብሔርን መርሳቱ ግን ሰነፋስ ብሎታል። ለራሱ ያከማቸውን በላው ሲል በትኖት ይሄዳል። እኛም የምናከማቸው ጥበብና ዕውቀት እግዚአብሔር ካልቀደመና ካልባረከው በእውነቱ አይረባንም። አምስተኛው እግዚአብሔር የሚያከብሩትን ያከብራል። በነገሮች ሁሉ እርሱን ማስቀደም እርሱን ማክበር ነውና ስላከበርነውም በምድርና በሰማይ ያከብረናል። በአንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ እግዚአብሔር እንዲህ ብሏል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉ ይላል። ስድስተኛው ቅድሚያችን ዘላለማዊ ሕይወታችንን ይወስናል። የዛሬ አኗኗርህ የነገ ዘላለማዊ የሽልማትን አይነትና ደረጃ ይወስናል። ያንን አስበህ እጅግ በርታ፣ ጽና። በራእየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ጌታችን እንደተናገረው እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ይላል። የዘላለም ሕይወት መስጠት በእግዚአብሔር የሚሰጥ የጸጋ ስጦታ ነው። ማንም በሥራው ብቻ ተመዝኖ በእግዚአብሔር ፊት ጻድቅ ሆኖ ሊገኝ የዘላለም ሕይወትን ሊወርስ አይችልም። የዘላለም ሕይወትን መስጠት የክርስቶስ የጌታችን ቸርነቱና ምሕረቱ ገንዘቡም ነው። ሕይወትን ካገኘን በኋላ ግን በገነትና መንግሥተ ሰማያት ውስጥ የሚኖረን ቦታ በዚች ምድር ላይ ቅድሚያ ሰጠን ባሳየነው የፍቅር ልክ የሚወሰን ይሆናል። አብዝቶ የዘራ አብዝቶ ያጭዳል፣ ጥቂትም የዘራ ቢሆን ጥቂቱን ያጭዳል። እንደ ቅዱስ ጳውሎስ መልእክት በሁለተኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 6 ላይ እንዲህ ብሏል፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል እንዲል። ማጠቃለያ፣ በዛሬው መርሃ ግብራችን የዛሬ ቅድሚያህ የወደፊቱ ማንነትን ይቀርጻል በሚል ርዕስ አምላካችን ቅዱስ እግዚአብሔር አስተምሮናል። በዚህም በመጽሐፍ ቅዱስ ላይ የተጻፉልን በዘመናቸው በሰጡት ቅድሚያ በገዛ ምርጫቸው ምክንያት የጠፉና ያተረፉ የአባቶቻችንን ሕይወትም ቃኝተናል። ከእነርሱም እጅግ ብዙ ጠቃሚ ትምህርቶችን ጥበብንም ቀስመናል። ቀጥሎም ቅድሚያ የሰጠናቸው ጉዳዮች እንዴት የወደፊት ማንነታችንን ቀስ በቀስ ሊቀርጹ እንደሚችሉ አይተናል። ምክንያቱም እነርሱ የዘመናችን ምርጫዎች በመሆናቸው ነው። እንደ ምሳሌም ያተኮርንበት ጉዳይ እንደሚያድግ፣ ስለዚህ ትኩረታችን ላይ ማተኮር እንደሚገባን ጊዜ ይገልጣል በሚል ረጅሙ ጊዜህን የበላው ጉዳይ ጥፋትም ከሆነ ያጠፋሃል፣ በመልካምም ከሆነ ያሳለፍከው መልካሙን እንደሚያስረክብህ ተመልክተናል።
የዛሬ ምርጫ ነገን እንደሚሰራ፣ የተሳሳቱ ቅድሚያዎች ግን ወደ ጸጸትና መፍረስ ሊያደርሱን እንደሚችሉ፣ በነገሮች ሁሉ እግዚአብሔርን ማስቀደም ክብርና የዘላለም ሕይወትን እንደሚያሰጡ ተመልክተናል። የዛሬው መርሃ ግብራችን ከማጠናቀቃችን በፊት የመወያያ ጥያቄዎችን እንስጣችሁ። ዛሬ ቅድሚያ የምንሰጣቸው ጉዳዮች እንዴት የነገ መዳረሻችንን እንደሚወስኑ አሁን ካላችሁበት የትምህርት ዓለምና መንፈሳዊ ሕይወታችሁ አንጻር ተወያዩበት። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን፣ መንገዱን ያሳየን ቅዱስና ሕያው አምላካችን ብሩክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።